አንድ ጥያቄ ልጠይቃችሁ። ዛሬ ጠዋት ስትነሱ ለምን እንደተነሳችሁ ታውቃላችሁ? ወይስ ዝም ብላችሁ እንደ ትናንቱ ቀኑን ለመግፋት ነው የወጣችሁት? ወይስ የምር ዓላማችሁን ለመኖር ነው የወጣችሁት? አሁን የምነግራችሁን ታሪክ በጥንቃቄ ስሙ። በአንድ ጫካ ውስጥ አንድ ሰው ሲጓዝ በድንገት አንበሳ ያሳድደዋል። ግራ ገብቶት ወደ አንድ ጥልቅ ጉድጓድ ውስጥ ይዘላል። ነገር ግን በጉድጓዱ ግርጌ አንድ ግዙፍ ዘንዶ አፉን ከፍቶ ይጠብቀዋል። ሰውየው መሃል ላይ ባለች አንዲት ደካማ ቅርንጫፍ ላይ ተንጠላጥሎ ይቆያል። በዚያው ቅጽበት ግን ሁለት አይጦች ቅርንጫፉን መቁረጥ ይጀምራሉ። ሰውየው በሞት አፋፍ ሆኖ ሳለ ቅርንጫፉ ላይ ያለች አንዲት ጠብታ ማር ያያል። አንደበቱን አውጥቶ ያችን ማር መቅመስ ይጀምራል። ብዙዎቻችን እንደዚህ ነን። ከኋላችን ሞት እያሳደደን፣ ከፊታችን ውድቀት እየጠበቀን፣ በጊዜያዊ አይጦች እድሜያችን እየተቆረጠ፣ እኛ ግን ለጊዜያዊ ደስታ ስንል ህይወታችን የምናባክን። ዛሬ ግን ይህንን ቅርንጫፍ አጥብቀህ እንድትይዝና ወደ ላይ የምትወጣበትን ጥበብ እነግርሃለሁ። ይህ ቪዲዮ ስሜት ሳይሆን ህይወትን ይቀይራልና እስከ መጨረሻው አብራችሁ ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የመጀመሪያው ፍርሃትን ማሸነፍ ይባላል። ፍርሃት የውሸት ማስረጃ ነው። አንድ ታሪክ ልንገራችሁ። አንድ መደበኛ ዝሆኖች ማሰልጠኛ ላይ ሲያልፍ አንድ ነገር ይገርመዋል። ግዙፍ ዝሆኖች የታሰሩበትን በጣም ደካማ የሆነች ቀጭን ገመድ ይመለከታል። እንዴት እነዚህን ያክል ግዙፍ እንስሳት ይህንን ገመድ በጥሰው አይሄዱም ብሎ አሰልጣኙን ይጠይቀዋል። አሰልጣኙም እንዲህ ሲል መለሰለት። ገና ትናንሽ እያሉ የምናስራቸው በዚህ ገመድ ነበረ። ያኔ ገመዱን ለመበጠስ አቅም አልነበራቸውም። ሲያድጉ ግን በአእምሯቸው ውስጥ ገመዱ አሁንም ከአቅማቸው በላይ እንደሆነ ያስባሉ። ስለዚህ መሞከሩ ትተውታል አለው። አንተም እንደ ዝሆኖቹ ነህ። አልችልም፣ ሰዎች ምን ይሉኛል፣ በወድቅስ በሚሉ ገመዶች ተይዘሃል። ስማኝ፣ ፍርሃትህ ከፊትህ የቆመ ግድግዳ ሳይሆን በጭንቅላት ውስጥ ያለ ጥላ ነው። ጥላው ግዙፍ ሊመስልህ ይችላል፣ ነገር ግን እጅህን ብትሰነዝርበት ምንም አትጨበጥም። ሁለተኛ፣ የጊዜ አጠቃቀም። ጊዜ ከገንዘብ በላይ ነው። ገንዘብ ሲጠፋ ሊገኝ ይችላል። ጊዜ ግን አንዴ ከፈሰሰ አይመለስም። በየቀኑ ጠዋት በሂሳብ አካውንት 86400 ብር የሚያስገባልህ ባንክ ቢኖር ምን ታደርጋለህ? የሚባክነውን ተጠቅመህ ካልጨረስከው ባንኩ ማታ የተረፈውን ብር ይቀበልሃል። ሁላችንም ይሄ ዕድል ቢኖር ሁሉንም ገንዘብ ገዝተን እንጨርስበታለን። ታዲያ ሁላችንም እንዲህ ያለ ባንክ አለን። ስሙ ጊዜ ይባላል። በየቀኑ 86400 ሰከንዶች ይሰጡሃል። አንተ ግን በከንቱ ወሬና በማይረቡ ቪዲዮዎች ታቃጥለዋለህ። ሀብታምና ድሃ እኩል ያላቸው ብቸኛው ነገር 24 ሰዓት ነው። ስኬታማ ሰዎች ጊዜያቸውን ኢንቨስት ያደርጋሉ፣ ወረኞች ግን ጊዜያቸውን ያጠፋሉ። ዛሬ ላይ የምታደርጋት ትንሿ ስራ የነገውን ትልቅ ውጤት ዘር ናት። ሶስተኛ፣ ውድቀትን እንደ ትምህርት ማየት ይባላል። ውድቀት ማለት ከመንገድ መጨረሻ ሳይሆን አቅጣጫ መቀየሪያ መንገድ ነው ይባላል። ሳይችሮ ሆንዳ የሆንዳ ኩባንያ መስራች መጀመሪያ ላይ ለቶዮታ ኩባንያዎች የሚሆን ሰርቶ አቀረበ። ነገር ግን ውድቅ ተደረገበት። ጦርነት መጥቶ ፋብሪካው ወደመ። ነገር ግን ተስፋ አልቆረጠም። ከጦርነቱ ፍርስራሽ ብረቶችን እያነሳ እየለቀመ ሞተር መስራት ጀመረ። ዛሬ ሆንዳ በዓለም ታዋቂ ነው። ውድቀት ትምህርት ቤት ነው። ስትወድቅ ለምን ደረሰብኝ ከማለት ይልቅ ምን ተማርኩበት ብለህ ጠይቅ። የቆመ ሰው አይወድቅም። እየወደቅ ከሆነ ደግሞ እየተጓዝክ መሆንህን እወቅ። የመጨረሻውና ወሳኙ ነጥብ የጓደኛ ተጽዕኖ። 5 ስኬታማ ጓደኞች ካሉ 6ኛው አንተ ነህ ይባላል። አንድ የንስር እንቁላል በዶሮዎች ጎጆ ውስጥ ተቀላቅሎ ይፈለፈላል። ንስሩ ራሱን እንደ ዶሮ ቆጥሮ መሬት እየጫረ ይኖር ነበር። አንድ ቀን ግን ሰማይ ላይ የሚበር ንስርን ያያል። ያ ምንድነው ብሎ ዶሮዎቹን ይጠይቃል። እርሱም የአዕዋፋት ሁሉ ንጉስ የሆነው ንስር ነው አሉት። እኛ ግን ዶሮዎች ነን አንችልም አሉት። ንስሩም ራሱን እንደ ዶሮ ቆጥሮ ሞተ ይባላል። አብረሃቸው የምትውላቸው ሰዎች ክንፍህን የሚሰብሩህ ናቸው ወይስ አብረው የሚበሩ ናቸው? ስለዚህ ስለ ሰው ወሬ የሚያወሩ ናቸው? ስለ ራዕይ የሚያወሩ ሰዎችን ቅረብ። ብቸኝነት ዓላማ ከሌለው ሰው ጋር ከመዋልሽ እንደሚሻል ተረዳ። በመጨረሻ ውድ ቤተሰቦቼ፣ ውድ ተመልካቾቼ፣ ህይወት አጭር ናት። ፍርሃትን ሰባብረህ ውጣ። ጊዜህን በአግባቡ ተጠቀም። ውድቀትህን እንደ መሰላል ተመልከተው እና አብረው የሚበሩ ጓደኞችን ምረጥ። ዛሬውኑ የመጀመሪያውን እርምጃ ውሰድ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች አጋሩት። ከነዚህ ከአራቱ ነጥቦች ውስጥ አንተን ይበልጥ የነካህ የትኛው መሆኑን ኮሜንት ላይ ጻፈልኝ። በሚቀጥለው እስክንገናኝ በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ቻው።